ኦነግና ህወሓት ያጸደቁት እንደሆነ እናውቃለን። ሌላው ሰፊው ህዝብ አማራውን ጨምሮ ሌላው ማህበረሰብ እንዳልተወያየበትም እናውቃለን። እንደሱም ሆኖ በዛን ጊዜ እነመለስ ዜናዊ እኮ ኢትዮጵያ የምትባል ሀገር እኮ ይዟል። ምን እንደራሳቸው ማድረግ ሲችሉ ለምን የሻዕቢያን ይወስዳሉ? ለምን ይቀበላሉ? ራሳቸው ካልፈለጉትና ራሳቸው ካላጸደቁትና ካላረቀቁት በስተቀር በአንድ ማዘዣ ጣቢያ፣ በአንድ ማዕከል፣ በአንድ የቅብብሎሽ ውጊያ ስልት፣ በአንድ ከሻዕቢያ በሚንቆረቆር ነገር ነው የሚተዳደረው። ለምን ቢባል የመሰረተው እኮ ራሱ እኮ ሻዕቢያ ነው እኮ። ራሳችን እኮ መሳሪያ ሄደን ይዘን እኮ አዲስ አበባ ዩኒቨርሲቲ እኮ ተነጋግረው ከዛ በኋላ ይዘው ማግበጥን እኮ በሳል በረሃ ላይ እኮ መሳሪያ ብቻ እኮ አይደለም እኮ ሱሪም አስታጥቀው ወንድ አውጥተው እኮ ወደ ደደቢት ያመጡት ራሳቸው ናቸው። ከወያኔ ውጪ ይሄን ለማድረግ እኮ ማወቅ የሚገባው ይሄ ትውልድ ማወቅ የሚገባው ራሱ ህወሓት የፈለገው ነገር ማድረግ ይችላል በሚለው የማይችልበትን መንገድ ልንገር። አንድ ነገር ላስረዳ፣ በተጨባጭ ላስረዳ። 23 ማዕከላዊ ኮሚቴ አባላት ነው ህወሓት ሴንትራል ኮሚቴ አጠቃላይ ሁኔታውን የሚመራው። 23 ማዕከላዊ ኮሚቴ አባላት የኤሪትሪያ ተወላጅና የኢፒኤልኤፍ አባላት 16 ናቸው። ሰባቶቹ ናቸው ከትግራይ ላይ የሚወለዱ። እነዚህ ሰባቶቹ ድምጽ ብልጫ የላቸውም። አንድ ነገር ካረጉ ደግሞ እዛ በረሃ ላይ ይገሏቸዋል። ስለዚህ እነዚህ 23ቱ የማዕከላዊ ኮሚቴ አባላት የሚያደርጉትን ስብሐት ነጋ፣ መለስ ዜናዊ የሚሉትን ትግራይ ኤሪትሪያ የሚወለዱና ጠቅላላ የሻዕቢያ አባላት የሆኑ ሰዎች የሚያካሂዱት ነው የሚያካሂዱት። ስለዚህ ህወሓት ምንም የማድረግ ስልጣንም ማድረግ ብቃትም የለውም። ሻዕቢያ የሚያደርገው ነገር ነው። በኋላ ነው ከሰባት ዓመት አሳጥቶ ጊዜ ነው በቃ ቦታ ያዙ እኮ ኢትዮጵያን ማስተዳደር ጀመሩ አይደለ? ኢትዮጵያን ማስተዳደር ጀምረው ኤርትራም ተገንጥላ እነ ኢሳያስም ወደ ኤርትራ በኩል ሆነው እነ መለስ ዜናዊ ራሳቸው ይሄንን አለማጽደቅ ይችሉ ነበር። ከሻዕቢያ ከተሰጣቸው ራሳቸው ፈልገው ተስማምተውበት አቅደውበት የመጡት ነገር ካልሆነ ማለት ነው። 1993 ከትግራይ ከባድመ ጦርነት መልስ እነ ስዬ አብራ መጨረሻ ራሳቸውን አጎዝፈው ራሳቸውን ትክክለኛ ቦታ ይዘው ራሳቸውን አቅማቸውን ከመጠኑና ከመለስ ዜናዊ ጋር ጥል ከመፈጠሩና ይሄ 7 ዓመት በኋላ ሻዕቢያ ደግሞ ከመጣላቱና ጦርነት ከመጀመሩ በፊት በነበረው ላይ ቤተ መንግስቱን በጠቅላላ እስቲ ዛሬ ትራቮሎ የሚባል ቦታ ላይ ሄዶ እዛ ላይ ያለው ዶክመንቶችን እያንዳንዳችሁ በታሪክ ማግኘትም አንችልም ማየትም አንችልም፣ ግን በተጻፉና እነ ተስፋዬ ገብረአብ በጻፈው ሁኔታ ላይ ማየት ይቻላል። ኢትዮጵያን የሚያወራ ነገር አንድ ጠቅላይ ግዛት ውስጥ ምንድነው የሚሰራው? ጠቅላላ ውጭ ጉዳይ ላይ፣ ደህንነት ላይ፣ ደርግ ጽፈት ቤት ላይ፣ ማስታወቂያ ሚኒስቴር ላይ የነበረው አጠቃላይ የሆነ ሀብታችንና ያለን እኮ ዶክመንት ሁሉ እኮ ጠቅላላ ሄዶ እኮ ትራቮሎ ላይ ቁጭ ብሏል እኮ። ትራቮሎ ላይ እኮ ነው ዛሬ ዶክመንታችን ዶክመንት ሴንተር ተብሎ ተሰይሞ እዛ ጋር ያለው ኤሪትሪያ ዶክመንቴሽን ሴንተር ተብሎ እዛ ላይ ያለውን ሁሉ የሚመራው ማን ነውና ነው? ይሄን ማወቅ አለባችሁ። ማቲ ማወቅ አለባችሁ። ሻዕቢያ ጠቅላላ 7 ዓመት በጦርነቱ ጊዜ ተገፍቶ ኤርትራ ከኢትዮጵያ በላይነትና ቁጥጥር ከጣምራ አገዛዝነት የወጣው ከ7 ዓመት በኋላ 7 ዓመት ሙሉ እነሱ ባሉት መንገድ ነው የሚሄዱት። ቤተ መንግስቱንም አጠቃላይ ያለውን ከመለሰ ዜናዊ ጥበቃ ጭምር የሚቆጣጠሩ እነሱ ናቸው። የሻዕቢያ ወያኔ ጣምራ አገዛዝ ነው። በጣምራ አገዛዝ ላይ ወያኔ አንዳች ነገር ደግሞ ዊሊንግ ናቸው። እነሱ የሚሉት ነገር ለመስራት ደግሞ ፈቃደኞች ናቸው ስብሐትና መለሰ የነሱ ግሩፖች። ስለዚህ ይሄ ነገር ለማድረግ ይችላሉ። እንዴት ይችላሉ? አሁን በኋላ ከቻሉም በኋላ ዛሬም እኮ ለነሱ ከውጭም ሆነ ከውስጥ ኤርትራን መንግስት ለመውጋት የሚመጣ ነገር ተጣልተን እንደዚህ ተፋጠንም ቢሆን እኛንን የምንቆመው ይላሉ እኮ። ስለዚህ አንድ ነገር ነው። እነሱ አንድና አንድ የጣምራ አገዛዝ ነው ኢትዮጵያን ለ7 ዓመት ሲመዘብሩ የነበሩት። ከጦርነቱ በኋላ ነው የተለየው። እስቲ ስለ ብሔር ብሔረሰቦች ጉዳይ እናንሳ። የጀመርነው ነገር አው ብሔር ብሔረሰቦች ጉዳይ በዚህ አይነት ሁኔታ በደርግ ጊዜ የነበረው ሲሰራበት የነበረው ራስን በራስ ያስተዳደረ ቢመጣም ግን ጥናት አስፈላጊ ነገር በመሆኑ ዛሬ ጭምር ወያኔዎቹም ለተወሰነ ጊዜ ይዘውት በኋላ 15 ክፍፍል ምናምን ብለው በኋላም ደግሞ ይሄ የክልሉ የሚለው ነገር አሁን የወሰዱት አማራ ክልልና ኦሮሚያ ክልል ካልሆነ በቀር እኮ ምንም ለውጥ አላደረጉም። ኦሮሚያና አማራ ክልል ብቻ ነው ለውጡ ከደርግ ለውጥ የተደረገው። ደቡቡን በሞላ ሁሉ የነበረውን ጨፈለቁና አንድ አረጉ። 5 አስተዳደር አካባቢ ወደ አንድ ነው ደቡብ ያመጡት። መኪና ላለመመደብ ገንዘብ ላለመመደብ ብለው እንዴት ነበር የሚተዳደር የነበረው በደርግ ጊዜ? በደርግ ጊዜ ሲዳሞ ለ2 ተከፈለ።
ሲዳሞ እንደውም ተበትኖ ያው ወላይታ ተቀንሶበት አውራጃው ተቀንሶበት ቦረና እንዳለ ተቀንሶ አንድ ክልል ሆነ። አንድ ራሱን የቻለ ክልል ሆነ። የቦረና ልጆች ሄደው እንዲያስተዳድሩ ተብሎ እነ ጎዳና ቱኒ እነ መባጽዮን አሊ እነ መሰለ መሳም ባሉ ሁሉ ጠቅላላ ተነስተው ከፓርቲ ከፍተኛ መዋቅር ላይ ተነስተው እዛ ጋር ሄዱ። ቦረና አንድ ክልል ሆነ። ሲዳማ ራሱን ችሎ በአንድ ክልል እንዲተዳደር ተደረገ። ከዛ በኋላ ወላይታ፣ ዳውሮ፣ ጎፋ፣ ጋሞ ደግሞ አንድ ላይ ሆኖ ሰሜን ኦሞ ሲባል ገለብና ሐመርባኮ አንድ አውራጃ እንደ ጋምቤላ አንድ ክልል ሆኖ ተዳደረ። ከፋ ሌሎቹን እነ ሸኮን ምናምንን ከኢሉባቦር ወስዶ ጋምቤላ ራሱን ሲቻል ጋምቤላ የቀሩት ኦሮሞኛ ተናጋሪዎች ኢሉባቦር ተብሎ ወደ ጅማ መጥቶ ከቀሩት ሁለት የኦሮሞኛ ተናጋሪ ጋር ኢሉባቦር ላይ ስለዚህ በደንብ ተደርጎ ተጠልቶ ክፍለ ሀገሩ እንደ ክልል ሳይሆን አስተዳደር አካባቢ ተብሎ ነው የተሰየመው። የራስ ገዞች ልዩ ራስ ለምሳሌ ድሬዳዋ፣ አፋር፣ ሶማሌና ኦሮሞ ነው የሚኖሩበት። እነዚህ ኮምፕሊኬትድ የሆነ ሁኔታ ላይ ማን ያስተዳደራል እንዴት ነው ማድረግ የምንችለው ሲባል ራስ ገዝ እንደሆነ ተደረገ። የፓርቲው አንደኛ ጸሐፊ ሁሴን እስማኤል የሚባለው ከሶማሌ ዋና አስተዳዳሪው ኢብራሂም አደም ኢሎ ዋና አስተዳዳሪ እንደሆነ ተደረገ። ሌሎች የፓርቲና የመንግስት ላይ የነበሩ እንትኖች ደግሞ ከሶማሌውም ከምኑም ተባብረው ነው የመጡት። አፋርን ሙሉ በሙሉ ፓርቲውንም መንግስትንም የአፋር ልጆች ናቸው የያዙት። እንደዚህ አድርጎ ነው እንግዲህ ሁኔታው እንዲከፋፈል የተደረገውና ደቡብ 5 ክልሎች ነበሩ። ከምባታና ሀዲያ ጉራጌንና ወሊሶ ምናምኑን እንትን አድርጎ በምዕራብ ሸዋ ወሊሶ ላይ ርዕሰ ከተማ ተደርጎ ደቡብ ሸዋ ደግሞ በከምባታ ሀዲያና ዝዋይ ሐይቆችና ቡታጅራ ይዞ ደግሞ በዝዋይ ላይ ርዕሰ ከተማ ተደርጎ ህዝቡ ቁልብጭ ባለ ሁኔታ ራሱን በራሱ እንዲያስተዳድር ተደርጎ በራሳቸው ልጆች እንዲመሩ ተደርጎ የተደረገ አወቃቀር ነው። ስለዚህ 25 አስተዳደር አካባቢና 4 ራስ ገዝና አንድ ልዩ ራስ ገዝ ኤርትራ ተደርጎ ነው እንግዲህ አሁን ዛሬ ኤርትራ እና አሰብን ወደዚህ ይሄ ካርታው ማፕ አሁን እንደዚህ የተደረገ ማፕ ራሱ በዛ ጊዜ አሰብ ራሱ ራስ ገዝ እስከ ጥዮ ድረስ እስከ ላይ ድረስ ያለ ነው። በእንትንም ቢሆን የነበረው በዛ ስልጣኑን ለመያዝ ወይም እነሱ ነፃ ወጣን በሚልበት ጊዜ የነበረው የኤርትራ አስተዳደር አካባቢ የነበረው የራስ ገዙ ካርታ የተለየ ካርታ ነው እንጂ እንደዚህ አይደለም። ሲዳማ አሁን ታዲያ ክልል የሆነው በፊትም ጀምሮ ሲዳማ ለብቻው ነበር፣ ወደ ራሱ ነው ለመመለስ የነበረው ማለት ነው። ሲዳማ በዛ ጊዜ በነበረው ላይ ሲዳሞ ብቻ ሳይሆን እነ ገዲኦ ሁሉ እነ ጀምጀም ሁሉ እነ አሬሮ የሚባሉ አውራጃዎች ሁሉ ወደ 6 ነው 7 ከነበረው አውራጃዎችን ጠቅልሎ ነው እንጂ ሲዳማ የሲዳሞ ክፍለ ሀገር የሆነው ቦረና ብቻና ወላይታ ብቻ ነው ሲሄዱ፣ ሌሎቹን ጠቅልሎ ነው እንጂ ብቻው ነው አይደለም። በሲዳማ ብቻው ነው አይደለም። ስለዚህ በኢህአዴግ በወያኔ ጊዜ ሁሉንም ደቡብ ብሎ አንድ ላይ ሰብስቦ 56 ብሔረሰብ በአንድ ላይ አጨቃ 5 ክፍለ ሀገር 56 ብሔረሰብ። ስለዚህ አሁን ከመጀመሪያው ጋር በደርግ ጊዜ ከነበረው ጋራ ከዛ በኋላ ደግሞ ደቡብ ብሎ ሁሉንም ያዋቀርበት ደግሞ አሁን እንደገና ተከፋፈለና ደግሞ በቃ የማይገናኝበት ሁኔታ መጣ። አሁን ደግሞ ያለውን እንዴት ያነጻጽ? አሁን ያለው ደግሞ የደርግ ጊዜ በጥናት ላይ ከተደረገው አንድ ቋንቋ የሚናገሩ እንግዲህ አሁን በእኛ አጠቃላይ የሆነ በማርክሲዝም ድሮ ግንዛቤ ስንወስደው ኢትዮጵያ ውስጥ አሁን ብሔር ብሔረሰብ ተባለና ተጠራና ተለመደ። ኢትዮጵያ ውስጥ ምንም ብሔር የለም፣ ብሔረሰብ ብቻ ነው ያለው። ይሄን ነገር ተሟግቶ እንዲህ ጥናት ቢደረግ እንደዚህ ውይይት ቢደረግ ማስታወሻችን ይዘን መረጃችን ይዘን ሳይንሳዊ ሁኔታ ይዘን መነጋገር እንችላለን። ስለዚህ ብሔር ብሔረሰብ ሲባል ብሔር ብሔረሰብ ተባለ። ብሔር ብቻ ነው፣ ብሔር ኢትዮጵያ ብቻ ነች። ከረሜላ ፋብሪካ 1983 አንድ ከረሜላ ፋብሪካ የሌላት ሀገር ትግራይ ብሔር ነው የተባለችው። ብሔር ማለት ደግሞ በከፍተኛ ኢኮኖሚ ልብ አድርጌ በከፍተኛ ሌሎች 4 እንትኖች ኖሮት ክራይቴሪያዎች ኖሮት በከፍተኛ የኢኮኖሚ ደረጃ የዳበረ አገር ሲሆን ነው ከረሜላ ፋብሪካ የሌላት። ይሄ ነገር ለሌላ ነገር እንተውና አሁን ባለው ሁኔታ እንግዲህ እነሱ ይህንን የደቡቡን አሁን አብይ ጊዜ አሁን 4 ክልሎች ተብሎ የመጡት ከምኑም ጋር የማይገናኙ ጥሩ ነው። በጂኦግራፊካሊ እንትን ከደርግ ጊዜ ከነበረው የተለየ ነው። ስለዚህ ጥሩ ነው ያደረገው በጂኦግራፊ ነው። ድሮም የነበረውን ከሰሜን ኦሞ የወጣው ዳውሮም ወደ ከፋ ነው የሄደው። ከፍቾቹ ቀደም ብሎ የነበሩት እንዳለ ናቸው አሉት። አሁን ዳውሮን ጨምሮ ኮንታ ልዩ ወረዳን ጨምሮ ወደዛ ወስዷል።
ሌሎቹ እንግዲህ እነ ኮንሶ እነ ምን ከቡርጂ ምናምን ሁሉ ጠቅላላ ወደዚህ መጥቶ ደግሞ ወደ እንትን መጥቷል። እሱም እንግዲህ የሪሰ ከተማው የአወቃቀሩ የእድገቱ ሁሉ ነገር አድርጎ አርባ ምንጭን ኦና አድርጎ ወደ ሶዶ አምጥቷል። እነዚህ ሁሉ እንግዲህ ወላይታ እንቅስቃሴ ከጉራጌ ጋር አንድ ላይ ከመጣ የሚቻልበት ሁኔታ ሳይሆን ብዙ ጊዜ ቻሌንጅ ማድረግ ወላይታን ስለማይችሉት እናንተ የሪሰ ከተማ ሁኑ እንደገና አስተዳዳሪውም እናንተ ጋር መቀመጫውን ያደርጋል በሚል አታሎ አባዱላ እንዲህ ጭብጦ ልጁን እንዳታልለው አታሎት እዛው ነገሩ እንትን አሁን እየተካሄደ ነው። ግን ያ ምጸና ነገር አይደለም። ወደፊት እንደዚሁ የሆነ ቅራኔ እየፈጠረ የሚሄድ ነገር ነው እና ለጊዜው አሁን ባለው ሁኔታ ይሄን እናደርገው እና እንግዲህ ጥሩ ነው። እንግዲህ ከተደረገ ይሄ ጂኦግራፊካሊ አከላለል በሚለው ኦሮሚያን ወደፊት የሚነካ ከሆነ ባለው ሁኔታ የምናየው ይሆናል እና ደርግ ጊዜ የነበረው በእውነት በጥናት ላይ የተመሰረተ ህዝቦች ራሳቸውን በራሳቸውን እንዲያስተዳድሩ አማካይ የነበረ ለጸጥታው ለምኑ ሁሉ የነበረበት ሁኔታ ነው። እንግዲህ ያ ነገር ካለቀ በኋላ እንግዲህ የመጣው ደግሞ አንድነት ነው ያመጣው። የደርግ ጊዜ የነበረው እኩልነቱን ለማምጣት ትግል እየተደረገ ነው። የቤተሰቦች እኩል አለ። ከዛ በኋላ ፍትሃዊ የሀብት ክፍፍል አለ። ፍትሃዊ የሀብት ክፍፍሉ ጋር ደግሞ ራሱን በራሱ ህዝቡ እንዲያስተዳድር በቀበሌ ደረጃ 15 አባላት የሚገኝበት የገበሬ ማህበር የራሱ ሸንጎ የራሱ ስራ አስፈጻሚ ያለበት ነው። ይሄ ደግሞ እስከ ማህበራዊ ፍርድ ቤት ድረስ ያለው እስከ 3 ወርና 6 ወር የሚደርስ ቅጣት ቀበሌው ከፈረደ ወይን ቤቱ ይቀበላል፣ ያስሯል። ራሱን በራሱ ፍርድ ሸንጎ ሁሉ ይሄን ነገር ስልጣን ሁሉ ነበረ የተዘረጋለት ማህበራዊ ፍርድ ቤት የሚባለው። አሁን ምን ነው ራሱን በራሱ ህዝቡ የሚያስተዳድረው? ወረዳ ላይ የነበረ ምስለኔዎች መጥተው እንደፈለጉ ያደርጋሉ። ቀበሌው ራሱ አንድ ተጠሪ ካለ ያ ተጠሪ ኢህአዴግ፣ አሁን ደግሞ ብልጽግና ተጠሪ ነው። ልክ ነው። ብዙ ነገሮች ወደ ውስጥ ገብተን ለመነጋገር ያው ረጅም ሰዓት ይወስድብናል። ዝም ብለን የሀገራችንን የሚጠቅመንን ነገር አንዳንድ ነገሮችን እንወያይ። አሁን በዛ በቀድሞ ጊዜ ያው ደርግ ውጊያ ላይ ነው ከህወሓቶች ጋር ከሻዕቢያን ጋር ውጊያ ላይ ነበረ። በዚህ ደግሞ የኢህአፓ እንቅስቃሴም ነበረ፣ አመጾች ነበሩ፣ ብዙ እንቅስቃሴዎች ነበሩ። ምናልባት በወቅቱ ምናልባት አሁን ያለውንም ቦታ እንድናየው ብዬ ነው። አሁን ያለው የብልጽግና መንግስት ውጊያ ላይ ነው። ብዙ አማጽያን በየአቅጣጫው፣ ብዙ እምቢተኝነት፣ ትግል ለነፃነታቸው የሚታገሉ ብዙ ኃይሎች በአማራውም በኦሮሚያውም በተለያየ አካባቢ ተነስተዋል እየተዋጉ ነው። አሁን ያለንበትን ሁኔታ ከዛኛው ጋር ስናነጻጽረው በእርግጥ ብዙ ልዩነት አለው። የውጊያውና የክፍፍሉ ነገር ግን አንድ ነው። ምናልባት ደርግ በወቅቱ ጊዜ በነበረው ውጊያ ላይ በኢትዮጵያ አንድነት ከሚያምኑ ኃይሎች ጋር ለምሳሌ ኢህአፓውም አገር ውስጥ ያሉ ጥያቄዎች ማለት ነው ከወያኔ ውጪ ማለት ነው። ያው እሱ አገር አስገንጣይ ስለሆነ ነው። ከዛ ውጪ ከኢህአፓዎች ጋራ ወይም ውስጥ የሚነሱት አመጾች ጥያቄዎች ጋራ ቁጭ ብሎ የመደራደር አቅም ቢኖረው እና ነገሮች ቢስተካከሉ በወቅቱ መደማመጥ ቢቻል ኢትዮጵያ ምናልባት ምን አይነት ሀገር ልትሆን ትችል ነበር? ኢትዮጵያ የተሻለች ሀገር ልትሆን ትችል ነበር። ግን እዚህ ላይ ይሄ ትውልድ ማወቅ የሚገባው ነገር ቢኖር መተቸትም ይቻላል። ብዙ ውይይቶች ተደርጓል። ከኢህአፓ ጋር ብዙ ውይይቶች ተደርጓል። መጨረሻ ደረጃ ላይ ውይይቱ እንዲከሽፍ የተደረገው አመራሩ በሞላ በትግራይ ልጆች ተይዞ ትግራይ ልጆችን ደግሞ የሚመራው ሻዕቢያ በመሆኑ ኢህአፓ በወቅቱ በነበረበት ሁኔታ ላይ ከሻዕቢያ ጋር ቀጥተኛ አመራር ብቻ ሳይሆን የኤርትራን ቅኝ ግዛትነት ጥያቄ የተቀበለ በመሆኑ ያንን በጽሁፍ ያረጋገጠ በመሆኑ የጽሁፍ ላይ ነው ያረጋገጠው። በበተናቸው በተለያዩ ጽሁፎች እንትን አድርጓል። በራሳቸው ልሳኖች እነዛ ልሳኖቹን ጊዜ በተገኘ ጊዜ ባለው እንትን ጊዜ ለእናንተም ሁሉ ሰብሚት ለማድረግ እንችላለን። የኤርትራ ቅኝ ግዛት ጥያቄ የሚለውን ተቀብሎት በስራ ላይ ያ መዋል አለበት ብሎ ሰፊው ህዝብን ካናደዱ ነገሮች አንዱ የሶማሊያ ላይ የወሰደው አቋምና ይሄኛው የኤርትራ ላይ የወሰደው አቋም ነው እና መንግስቱ ኃይለማርያምም ሌሎች ሰዎችም ለህድ በሚሄድበት ጊዜ መንግስቱ ኃይለማርያም አፍኖ ሊገለንና እንትን ሊያረገን በጠቅላላ ሳል እንትንን ይዞ አፋኞቹን ይዞ ስለመጣ ዛሬ የሚደረገው ውይይት ላይ አደጋ ቢደርስ ኃላፊነቱን የሚወስደው ይሄ ኮሚቴ ነው ብሎ ኮሚቴው እንዳይሰበሰብ ያደረገው ተስፋዬ ደበሳይ ነው። አንወያይም ብሎ
ካለ ጊዜያዊ ህዝባዊ መንግስት ውጪ አንወያይም ብሎ ግን እኮ ሊሆንም ይችል ነበር። ደርግም አፍኖ ሊገላቸው የሚችል ነበር። ብርቁ አይደለም መግደል። ደርግም ቢሆን ደርግ ብርቁ አይደለም። ግን በዛ ጊዜ መንግስቱ ኃይለማርያም ለመግደል የሚያስችላቸው አንድ መሰረት የለም። ለምን? መንግስቱ ኃይለማርያም በዛ ጊዜ የተገነጠለ የሄደ በጠቅላይ ሚኒስትር ተብሎ ከደርግ ጽህፈት ቤት ተባሮ ደርግ ጽህፈት ቤቱን ኢህአፓ የሚቆጣጠርበት ጊዜ ነው። በዛ ጊዜ ሄዶ እንዲወያይ ሲደረግ አንወያይም አሉ። ሆነ ተብሎ ነው በተደረገበት ሁኔታ። አሁን ጥያቄውን በእርግጥ ያነሳሁት አንዳንድ ጊዜ ተከፋፍለን በዛና በዚህ እየተመታታን ሀገር ከምናፈርስ ተሰባስበን በትክክለኛው ግን ለኢትዮጵያ አንድነት ለኢትዮጵያ እድገት የሚያስቡ ኃይሎች ወደ አንድነት ቢመጡ ሀገር መዳን የምችልበትን ነገርም ለመጠቆም እና ከትላንትናው ስህተት ለመሻሻል ለማደግና ለመማር ነው። እንደዛም ሆኖ ትላንትና ያ ነገር ተከስቶ አገር በወያኔ ተያዘች። ዋናው አገር አፍራሽ መጣ። ከዛ በኋላ ከወያኔ በኋላ ደግሞ ጭራሽ በኢትዮጵያ ላይ ቂም ያለበት ሌላ አካል መጣ። እንደዚህ የተደራረገ መጨረሻ ላይ የኢትዮጵያን አንድነትና ሉዓላዊነትን እጅግ በጣም የሚፈልግ ኃይል እስከ ማጣት ድረስ ኢትዮጵያ ደርሳ አሁን ወያኔዎች ባስቀመጡት የብሔር ብሔረሰብ ትርክት ጦርነት ውስጥ ገብተን እሱን ነው ደም እያፈሰሰብን ያለው። አው አሁን ባለው ሁኔታ ከነሱ ጋር ወይም ደግሞ ከዛ ተቀናቃኝ ከሚሆነው ጋር ፊት ለፊት ቆመን አይደለም ማስረጃችን አቅርበን የምንወያየው። ያ ነገር ችግር የሚፈጥር ቢሆንም መጀመሪያ ደረጃ ላይ በሐምሌ ወር ላይ መንግስቱ ኃይለማርያም የሚባል ግለሰብ ብቻ ከዛ ጋር እንዲወገድ ተደርጎ ተቀምጦ እጅ አውጥተው በዮሴፍ አዳነ ቤት በቦሌ መንግስቱ ኃይለማርያም የሚባል ሰው መወገድ አለበት፣ መውጣት መሞት አለበት ብለው ወሰነ። የኢያፓ ፖሊት ቢሮ ወሰነ። በፖሊት ቢሮ አማካኝነት ይሄ ነገር እንዲያስፈጽም ደግሞ ከሻዕቢያ ጎይቶም ለባሲና 5 ገዳዮች ከሻዕቢያ ተስፋዬ ደበሳይ ሄዶ እንደገና ገዳዮችን ከሻዕቢያ ተውሶ አምጥቶ አዲስ አበባ ላይ እንዲሰማራ ተደረገ። ይሄ ከተደረገ በኋላ ያ ነገር ከሸፈ። ከከሸፈ በኋላ እንደገና ሌላ አዲስ ሐሳብ አምጥቶ በመዋቅር ለውጥ ምክንያት መንግስቱን ከዛ አውጥታችሁ ጽህፈት ቤቱ በሞላ የደርግ ጽህፈት ቤት የኛ እንደሆነ አረጉት። በዛም ውይይት ተደረገ። ውይይቱም እምቢ አሉት። አጠቅተን እንከላከላለን የሚል ፖሊሲ አምጥቶ ጦርነቱን የከፈተው ደርግ ሳይሆን በደርግ ላይ እንዳይመጣ ለደርግ ጠበቃ ሆኜ ሳይሆን የነበረው ሐቁ ይሄ ነው የሚለው ነው የምናገረው። በዛ አጠቅተን እንከላከል የሚል መጣ በኢያፓ በኩል። በትግራይ በኩል ከፋሺዝም ጋር አንደራደርም፣ የመጨረሻ ጥያቄዎቹ ለመደራደር ላለው ችግር ምን እንደሆነ ለማለት በአገር ሽማግሌም በአገሮችም በኩል ተደርጎ ከፋሺዝም ጋር አንደራደርም የሚል ይሄ ነገር ደግሞ ራሳቸው በትግሉ ላይ የነበሩት የነሱ ከፍተኛ የሆኑ ባለስልጣናት ፖሊት ቢሮ አባላት ጽፏል። ገብሩ አስራት ከዛ ውስጥ አንዱ ነው። በሻዕቢያ በኩል እኛ ድርድር የሚባል ነገር የሚመጣው ሁለተኛ አብዮታዊ ሰራዊት የሚባለው የደርግ ሰራዊት ወጥቶ የተባበሩት መንግስታት ሰራዊት አስመራ ላይ ሲሰፍር ብቻ ነው ለውይይት የምንቀመጠው። ምን ቅድመ ሁኔታ አቅርቦ ነው። በኩባ ሞክረናል፣ በሶቪየት ህብረት ሞክረናል፣ በጀርመን ዴሞክራቲክ ሪፐብሊክ ሞክረናል፣ በሻዕቢያን በኩል በኢጣሊያ በኩል ሞክረናል። ይሄ ሁኔታ ሁሉ አለ። ይሄን ነገር ሰው በቃ ያለ እንትን ጦርነቱን በመቀጠሉ ነው የሚለው። ጦርነቱ በዚህ አይነት ቅርቃር ውስጥ ገብቶ ነው መጨረሻ ከሻዕቢያ ጋር ሄደን አትላንታ ላይ ተፈራርመን አልቀን አገሮች ተመርጠው ሶስት አገሮች በሻዕቢያ በኩል 3 አገር በኢትዮጵያ አንድ በጋራ 7 አገሮች ተመክረው ሁሉ ሄደው ናይሮቢ ላይ ተፈራረሙ ተብሎ ለፊርማ ለማስቀመጥ ሲመጣ ዳንቃራ ይዞ ቀረበ በተባበሩት መንግስታት። የተባበሩት መንግስታት ደግሞ ለኔ ቻርተሩ አይፈቅድም በአንድ አገር ጣልቃ ለመግባት አለ። ለምንና አስገባ፣ ለምነ እግሩ ላይ ወድቄ አስገባ የሚል ነገር መጥቶ ነው መንግስት ነኝ እግሩ ላይ አልወርቅም አለ። እንደዚህ በነበረው ነው። ከዛሬ ጦርነት ጋር በአይነት የተለየ ነው ማቲ። ከዛሬው የአብይ በሚያካሄደው ጦርነትና ደርግ ያካሄደው ጦርነት የተለየ ነው በአይነት። ለምን? ይሄ ለመገንጠልና ለማስገንጠል ነው። ትግራይ ለማስገንጠል፣ ሻዕቢያ ለመገንጠል። ይሄ ግን መብቴ ይከበርልኝ የቱ ነው? ከኢትዮጵያ አጠፋለሁ ሄዳለሁ ብሏል። መብቴ ምንድን ነው? መብቴ ቁጭ በል እስቲ ና ተብሏል እንዴ? ይሄ ጦርነት አልተባለም። በአይነት የተለየ ነው ጦርነቱ በአይነት እና የአማራው አካባቢ ጦርነት ላይ ተገጣግጦ አፍጦ የወጡ የነጠሩ የአማራ ጥያቄዎች አሉ። ትርክቱ እንዲቀር የሀብት ተጠቃሚ የጋራ ተጠቃሚ እንሁን። በትርክቱ ከቀረ ደግሞ በየቦታው ላይ አማራው ባለበት ቦታ በህገ መንግስቱ በተመጣ እናንተ ባቀረራችሁት ህገ መንግስት መሰረት ባለው ላይ በነፃነት እንኑር እንደማንኛውም ሰው ብለው ነው ህገ መንግስቱ ይሻሻል። አጠቃላይ ያለው ነገር ነው ያቀረቡት።
ይሄ ነገር አይሆንልህም እኛ ያልነው ነገር ብሎ ለመበተን ሆነ ተብሎ የተከፈተ የውክልና ጦርነት ነው አሁን የሚካሄደው። ስለዚህ የደርግ ጊዜ የነበረው ጦርነትና ይሄ በአይነት የተለየ ነው። የዚህ አይነት ቢሆን ኖሮ ደርግ 5 ሳምንት አይዋጋም። እንደውም ደርግ ራሱን ይዞ የሚሄድ ጦርነት ነበር የሚሆነው የዚህ አይነት ቢሆን ኖሮ። እና ይሄ ጦርነትና የደርግ ጊዜ የነበረው ውይይት ለማድረግ ሞክረናል። ውይይቱ የከሸፈው ሁሉ በእነዚህ አገር አጥፊዎቹ በኩል ነው፣ በደርግ በኩል አይደለም። ምናልባት በወቅቱ መንግስት ለመቀየር የተደረጉ ብዙ የኩዴታዎች እንደዚሁ የህዝብ አመጾች ብዙ ሙከራዎች ነበሩ። ምናልባት አሁንም ብዙ እንቅስቃሴዎች ስለሚደረጉ በተለይ በህዝባዊ አመጽ ጉዳይ ላይ እንነጋገር። ከዚህ በፊት ህዝባዊ አመጽ ኢትዮጵያ ላይ ተደርጎ አይታወቅም ይላሉ። ትክክለኛ ህዝባዊ አመጽ ተደርጎ አይታወቅም የሚሉ አሉ። ሌሎቹ ደግሞ የተማሪዎቹ እንቅስቃሴ ሰልፉ ምናምን የዛ አንድ አካል ነው፣ ግን መጨረሻው ያላማረ ስለነበረ ነው እንጂ አንድ አካል ነው የሚሉ አሉ። የ97ንም ህዝባዊ አመጽ የሚሉት ብለን የምናነሳውም አለን። ነገር ግን መጨረሻው አሁንም ያላለቀ ህዝባዊ አመጽ ነው። በህዝባዊ አመጽ መንግስት የመቀየር ሂደት ኢትዮጵያ ውስጥ የተሞከሩ ሙከራዎች አሉ ወይ? እነዛ ሙከራዎችስ በምን ምክንያት ነው የከሸፉት? አሁንስ ቢደረግ ምን ያህል ነገር ነው የሚያስፈልገው? ምን ማለት ነው ህዝባዊ አመጽ የሚለውንም እስቲ ከተሞክሮም በተወሰነ ደረጃ ቢያስተምሩ። ህዝባዊ አመጽ እንግዲህ በአንድ በተወሰነ ወቅት ላይ ህዝብ የፖለቲካ ጥያቄዎችንና የኢኮኖሚ ጥያቄዎችን አንስቶ በመንግስት ላይ በአገር ላይ የሚነሳበት የመጨረሻው የፖለቲካ ትግል the highest stage ነው አመጽ ቫዮለንስ ብሎ አሁን በእንግሊዘኛ የሚጠራው። ይሄ ደግሞ በአገሮች በሚደረግበት ጊዜ ህዝባዊ አመጹ በሚደረግበት ጊዜ በነባራዊ ሁኔታ ምክንያት እነዛ ገዢ መደቦች ላይ የተነሱት የመጨረሻው ህዝባዊ መነሳሳቶቹ ተግባር የሚሄዱበት በሌሎች አገሮች ተግባራዊ የሆኑበት በብዙዎች አሉ። ይሄ ምዕራባውያን ከሚያካሂዱት ቀለም አብዮት ውጪ የተካሄዱ። በኢትዮጵያ ግን በተሞክሮ ህዝባዊ እንቅስቃሴዎቹ፣ ሰላማዊ ሰልፎቹ፣ ገበሬ አመጾቹ በአንዳንድ ቦታ ላይ በባሌ ላይ፣ በጎጃም ላይ፣ በሐረርጌ ላይ የመሳሰሉት ነገሮች ብቅሉና ሲመቱ በዛው እየከሸፉ የሚቀሩ ናቸው። የተማሪው እንቅስቃሴም በሆነ አንድ ቀን ቦግልና ሌላ ቀን ልም ይላል እና እንደዚህ የተቀናጀ አንድ ላይ ያለ ነገር አይደለም። ይሄ እንግዲህ ህሊናዊ ሁኔታ የሚባለው ነገር ባለመኖሩ ነው። በኢትዮጵያ አሁንም ቢሆን እንደ የካቲት 66 የነበረ ህዝባዊ አመጹ ትክክለኛ የሆነ ህዝቡ ሁሉ ወደ አንድ ላይ መጥቶ ለአመጹ መስዋዕትነት ለመክፈል ተዘጋጅቶ ቆርጦ በተነሳበት ሁኔታ ግን ግንባር ቀደም የሆነ ያንን አመጽ የሚመራው ኃይል በመታጣቱ ምክንያት የተነሳ ተንገራግጮ ወድቆ ከ4 ወር በኋላ ደርግ የሚባል ኃይል መጥቶ ነው በኢትዮጵያ ያንን ህዝባዊ አመጹን ወደ ተግባር ሊለውጥ የቻለው። ስለዚህ ህዝባዊ አመጾቹ በሚነሱበት ጊዜ ራሱን የቻለ ህዝባዊ አመጹን የሚመራ ጠንካራ ፓርቲ የሚያሰማራቸው ጠንካራ ካድሬዎች በህዝቡ መካከል እነዛ ነገሮች በሚሆኑበት ጊዜ ማጥቃት አንድ ከጀመረ መስዋዕትነት ከፍሎ እየቀጠለ ድል መጨበጥ እንጂ ወደኋላ ካፈገፈገ ተንገራጭቶ ከወደቀ እጅግ ከፍተኛ መስዋዕትነቶችን ስለሚያስከፍል እነዚህ ነገሮች መደረግ የለባቸውም። ስለዚህ እነዚህ ነገሮችን ላለማካሄድ የተደራጀ የፖለቲካ ኃይል ካልኖረ በቀር ህዝባዊ አመጹን አለመጀመር ነው። እንደገና ደግሞ ህዝባዊ አመጹ ከመጀመሩ በፊት ፈረሱ የተደራጀ የፖለቲካ ኃይል ነው። ይሄ የፖለቲካ ኃይል ካለ አንደኛ ሰፊው ህዝብን እስከ መጨረሻ ደረጃ ድረስ ይመራል። ርዕዮተ ዓለማዊ ድርጅታዊና ፖለቲካዊ አመራር ይሰጣል። ሌሎች ኃይሎችንም ያስተባብራል። ይሄ ፖለቲካ ድርጅትና ኃይል እስከሌለ ድረስ ህዝባዊ አመጹ መጀመሩ ወደ ድል መድረሱም አይቻልም። ህዝባዊ አመጽ አሁን ለምሳሌ እየተከሰተ ነው ያለው። አሁን በተወሰነ ደረጃ ግን ከብሶት የሚነሳ ህዝባዊ አመጽ በተደራጀ መልኩ ሳይሆን በቁጣ ተስፋ በመቁረጥ በመበሳጨት በዛ ብድግ ብሎ የሚነሳ እንደ ሰደድ እሳት ከእያንዳንዱ ቦታ ወደ ሌላ ቦታ የሚሰራጭ በቁጣ የሚነሳ አመጽ ሊኖር ይችላል። ምናልባት ኢትዮጵያ ላይ ሊታይ የሚችለው በተወሰነ ደረጃ እሱ ነው። ህዝቡ ከመማረር የተነሳ ሆ ብሎ የሚወጣበት ነገር አለ። እንደዚህ አይነት ነገሮች ቢከሰቱስ?
እነዚህ አይነት ነገሮች ቢከሰቱ እንች ምን ሊራመዱ አይችሉም። እንች ምን ሊራመዱ አይችሉም። ለምን ከ1953 ዓመተ ምህረት መፈንቅለ መንግስት የሚባለው ኩዴታ ወይም ግርግሩ ከከሸፈበት ጊዜ ጀምሮ በኢትዮጵያ ቅድምም አልፎ አልፎ የገለጽኳቸው አመጾች ከገበሬውም ከሰራተኛው ከተማሪው ጋር ነበር። በእነ አበራ ገቡ የሚመራ የሰራተኛ እንቅስቃሴ ወደ ከፍተኛ ደረጃ ደርሶ እንደውም የኢትዮጵያ ሰራተኞች ማህበር እስከ ማቋቋም የደረሰበት ሁኔታ አለ። የገበሬዎች አመጽ እንደዚዋል። የተማሪው አመጽ ህይወትን እስከ ማጣት እነ ጥላሁን ግዛው ከሞት በኋላ ከፍተኛ ደረጃ ተደርጎ እንደውም እነ ዋለልኝን የመሰሉ ሌሎች ብዙ ሰዎች 5 ዓመት እንዲታሰሩ ተደርጎ በኋላ ደግሞ በይቅርታ ንጉሱ ጋር ይቅርታ እንዲያደርጉ ደጃዝማቾቹ ተልኮ የተፈቱበት በምህረት አለ። አባታዊ ምህረት ተብሎ ይሄ ሁሉ ነገር ሲደረግ ሃይ ስኩሉ ምን ሁሉ ነገር ነው። ሰላማዊ ሰልፍ ነው። ሰላማዊ ሰልፉ ብሶት እንትን አድርጓል ነው። ጊዜ ይወስዳል። ጊዜ ወስዶ ወደ 66 ደረሰና ግን ተንገራግጮ ነው። ምክንያቱም ሊያጠቃ አልቻለም። መጣው ፖሊሱ ለገሰ በዙ የሚባለው 11 የካቲት ነው የተነሳው በታክሲ ሾፌሮች 15 ላይ የነበረውን ጉዳት ገልጾ ከዛሬ ጀምሮ ልጆቻችሁን በቤታችሁ እንድትይዙ የማትይዙ ከሆነ ግን ፖሊስ አስፈላጊው እርምጃ ተኩሶ እንዲገል ትእዛዝ ሰጥተናል አሉ። እንደውም 16 ጠዋት የባሰውኑ ነው የቀጠለው። ከዛ በኋላ እንግዲህ 20 ላይ ካቢኔው ከአቅሙ በላይ ሆኖ የኤርትራ ሁለተኛ ወሊያ ክፍለ ጦር ባደረሰው ከፍተኛ ተጽዕኖና ጥያቄ ሬዲዮ ጣቢያውንም በመያዙ ወልጃለሁ ብሎ አክሊሉ ካቢኔውን አፈረሰ። መንግስት በቃ ሜዳ ላይ ወደቀ። ማን ይያዝ? በዚህ አይነት ሁኔታ ነው ህዝባዊ አመጹን የሚመራው ነገር ሳይኖር በቀረበት ሁኔታ ኢትዮጵያ ውስጥ ሰላማዊ ሰልፎቹ ሲደረጉበት የቆዩ። ሰላማዊ ሰልፉን እያደራጀ የሚያደርገው መጨረሻ ደረጃ እኮ በኦኤንኤም እኮ ይመራል እኮ ጀዋር እኮ ቄሮን። በቄሮ ውስጥ ግን እያንዳንዱ የኦነግ አባላት ራሳቸው ጊዜ ወስዶበት ተደራጅቶበታል። የኦህዴድ አላየንህም የሚለውም እንትን ግፊት አለ። አው ያ ነገር እስከ የቱ ጋር ነው ሊደቱ አምጥቶ በሰፊው ህዝብ መካከል እኛ ሰራተኞቻችን ወይ ደግሞ ካድሮቻችንን ቫንጋርድ የሆነ ህዝባዊ አመጹን የሚመሩ ቫንጋርድ የሆኑ ካድሮቻችንን በየተኛው ድርጅት መዋቅር በየተኛው ጠንካራ ድርጅት ዓለም ያወቀው እኛም የኢትዮጵያ ህዝብም አውቆት ፕሮግራሙን አውቆት ይሄ ድርጅት ሊመራ ይችላል የሚለው የት ጋር አምጥተን አላደረግንም። መጀመሪያ መደራጀት ነው ያለብን። መደራጀት ድርጅት ስጡን ርዕሷን እንገለባብጣታለን። ድርጅት ስጡን ኢትዮጵያን እንገለባብጣለን እናተራምሳለን ሳይሆን እንቀይራታለን ማለት ነው። ስለዚህ ድርጅት የለም። ያልተደራጀ ኃይል ደግሞ የፈለገውን አይነት ውጤት ሊያመጣ አይችልም። መደራጀት ነው ፈረሱ መጀመሪያ መቅደም አለበት። አሁን እዚህ አፍሪካን ያለውን ሌላውን የአፍሪካውን በተለይ በኢስት አፍሪካና አንዳንድ ሀገራት ስንመለከት መንግስታት እንደልባቸው እንትን ይላሉ። በእርግጥ አሁን ለምሳሌ ኬንያን ስናይ ብዙ የሰላማዊ ትግል እንቅስቃሴዎችን እናያለን። ከኢትዮጵያ አንጻር ስንመለከተው እኛ በጣም ወደኋላ ቀርተናል። እነሱ በተወሰነ ደረጃ ከጠመንጃ ይልቅ በእንደዚህ በዘመናዊው ጥያቄ በመጠየቅ ምላሽ እያገኙበትን ኦልሞስት አውሮፓና ሌላ ሀገር የሚደረገውን ነገር እየሄዱበት ነው። እኛ ገና ጠመንጃ ላይ ነው የቆየን። ሌሎች አንዳንድ አፍሪካኖችን ሀገር ደግሞ ስንመለከት ብዙም ለአመፅም ለጥያቄ ምናምን ብዙም አፒታይት የሌላቸው በሰላም መኖር የሚፈልጉ ናቸው። ወደ ኢትዮጵያ ስንመለከት ረጅም አመት የኢትዮጵያ ህዝብ ጥያቄ ሲያነሳ ነው። ስለዚህ የኢትዮጵያን ማህበረሰብ ጥያቄ በማንሳት አመፅ በማንሳት ለውጥ በመፈለግ ከአፍሪካ ቀደምት የሚያደርገው ይመስለኛል። ነገር ግን አሁን ባለንበት ደግሞ ሁኔታ ደግሞ እጅግ በጣም ወደኋላ የቀረ አይነት የለውጥ ሂደትም ያለን ይመስለኛል። እሱን እንግዲህ እርስዎ ነው የሚያጸድቁልኝ። ከዛ ውጭ ግን ምንድን ነው መማር ያለብን ከሌሎቹ? ምንድን ነው ማድረግ ያለብን? እንዴት ነው መራመድ ያለብን የሚለውንም ሀሳብ አካፍል። አዎ በዓለም ላይ ያሉት አካሄዶች ነው የምንማረው። ዓለም ላይ ስልጣኔው፣ ትምህርቱ፣ እያንዳንዱ ከዓለም ላይ የምናገኛቸው ብዙ ነገሮች እንዳሉት ሁሉ ይሄንም ከዓለም ተሞክሮ ልናገኘው እንችላለን። ግን ኢትዮጵያ ውስጥ ባለው ሁኔታ የኢትዮጵያን ልዩ የሚያደርገው ቀደም ብሎ የነበሩት እስከ
ደርግ መምጣት ድረስ የነበሩት የኢትዮጵያ ትግልና የኢትዮጵያ ህዝብ አንድነት ባለው ሁኔታ ላይ ችግር የለውም፣ እንደ ዓለም ሁኔታ ነበረ። ከዛ በኋላ አሁን ባለው ሁኔታ ላይ ግን እኔ 1993 ዓመተ ምህረት እነ ተክለ ሚካኤል አበበ ያደረጉት እንቅስቃሴ ወቅት ላይ መላው የኢትዮጵያ የአዲስ አበባ ዩኒቨርሲቲ ተማሪዎች እንደ አንድ ሆነው የተሰለፉበት ነው። ከ1993 ገና ትናንትና ነው ድሬዳዋ ላይ በሳብሰል ቦታ ላይ ተማሪዎቹ አንድ ላይ ሆነው በአንድ ላይ ተማሪው እንቅስቃሴ አድርገው መንግስትን ሲቃወም ያየው። ምክንያቱም በብሔረሰብ የተሸነሸነ ነገር በመሆኑ አንዱ ሲነሳ ሌላው አይነሳም፣ ሌላኛው አንዱ በጥቃት። ስለዚህ መላውን አንድነት ያላቀፈ ትግል የተበታተነ ትግል ስለሚሆን ዋጋ አይኖረው። ይሄንን ለማድረግ እንግዲህ የኢትዮጵያ ሁኔታ ከሌሎቹ ጋር ሲናየው አንድነት የለንም። በዛ ላይ ደግሞ በነበረው ሁኔታ ላይ ያ ትግል በሚካሄድበት ጊዜ መላው ህዝብ በሚነሳበት ጊዜ ኒውትራል የሆነ መከላከያ መኖር አለበት። ፖሊስና የጸጥታ ኃይሎቹ የሚወስዱት ከአቅማቸው በላይ ስለሚሆን መጨረሻ ደረጃ መንግስት ተገዶ አንድ እርምጃ ወደ መውሰድ ደረጃ ይመጣል። ለምሳሌ ካይሮ ላይ የተነሳው የዚህ የኢጅፕትን አመፅ ማየት ይቻላል። ተሰባስቦ ከመጣ በኋላ ወታደሩ ኒውትራል ነው፣ ሄዶ አይገልም። ዛሬ አንድ ቦታ ላይ አለ ሲባል አብይ አህመድ ወዲያውኑ ነው ሪፐብሊካን ጋርድ ይሄ ሰርጀሪ ሰሪ የሚባሉትን እንትን እና ሚሊተሪ ፖሊስ የሚባለው የተደራጀው ነው የላከው። ስለዚህ ሚሊተሪው በቀጥታ ጨፍላቂ ነው፣ ፖሊሱ በዛ ላይ ጸጥታ ኃይሉ በዛ አለ። በዛ ላይ ደግሞ በብሔረሰብ የተደራጀና በዛ ያን ነገር ይሄው አንተ ሊገል ይሄው ኦሮሞ ወይ መጣ ምናምን ስሉ የመጣ ነው ምናምን በሚል ሁኔታ ላይ በተከፋፈለ ሁኔታ ተናቦ የኢትዮጵያ ህዝብ አንድ መሆን የሚችልበትን ሁኔታ ለማምጣት የሚችል ኃይል ባለመኖሩ 100% አብይ አህመድ ተሳክቶለት ይሄንን ሁኔታ በትኖ ዛሬ የሚፈልገው ነገር የሚያደርግበት ሁኔታ ይሄ ነው። ስለዚህ ከዓለም ሁኔታ ጋር ስናይ ማዳጋስካር ላይ ተደርጓል። ወታደሩ አብሮ ነበረ። ወታደሩ በመኖሩ ህዝቡ አልወጣም ብሎ ጎዳና ያዘ። እኛ ጋር ጎዳና አያስይዙ እና ይሄንን ጎዳና ከያዘ ህዝቡ አንድ ላይ ሆኖ ተናቦ ሌላው ወደዛ መጥቶ እየተገናኘ ኃይል ሆኖ ያንን ስርዓት ተጽዕኖ ሊያደርግበት ይችላል። በዛ ላይ ደግሞ ወታደሩ ተጽዕኖ የማያደርስና የማይመታ ከሆነ መጨረሻ ደረጃ ላይ ህዝባዊ መነሳሳቱ መንግስትን ወደ መገርሰስና አገርን ወደ ማጥፋት ደረጃ የሚሄድ ከሆነ ወታደሩ ጣልቃ ገብተው መንግስትን አስወግደው ኃይሉ ስልጣኑን ይዞ አሁን እንደ ደርግ የሚከተለው ነገር ምን እንደሆነ ከዛ ከደርግ ተምሮ አሁን ባለው ሁኔታ በኢትዮጵያ ተጨባጭ ሁኔታ ወይ በተወሰነ ጊዜ ህዝባዊ ምርጫ ማስደረግ ወይ በተወሰነ ጊዜ ደግሞ ከተወሰነ ጊዜ በኋላ ፓርቲዎቹ ተደራጅተው የህዝባዊ መንግስት ምርጫ የሚደረግበት ሁኔታ ማምጣት። ስለዚህ ወታደር ከያዘ እኮ አደገኛ ነው እኮ አይለቅም። እንግዲህ ያ የዛን ጊዜ የነበረው ሁኔታ ጋር እንደገና ሌላ በሌሎችም ሀገሮች ብዙ ጊዜ በአፍሪካ አደጋ ነው። ግን ያ አይነት ሁኔታ ለምሳሌ ኢትዮጵያን አንድነት ለማምጣት የሚችል ከሆነ ቀስ ብሎ ይሄ ኃይል ሊወርድ የሚችልበት መንገድ ደግሞ ሊወጣ ይችላል። ህዝቡ ደግሞ አንድነት አሁን ከመጣ በዚህ አንድነቱ እንደገና ተነጋግሮ የጠነከረም የተሻለም ነገር ስላለ አሁን የተማሪ ኃይልም ቴክኖሎጂም የሚጠቅምበት ብዙ ዓለም ላይ ያሉ ሰዎች አንድ ላይ ተገናኝቶ መነጋገርም የሚችልበት ሁኔታ ስላለ ምናልባት ከደርግ ጊዜ የተለየ ሊሆን ይችላል። እንደገና ደግሞ ከደርግ ጊዜ የበለጠ ደግሞ ሊያኖረን የሚችለው ነገር ወደፊት ልንራመድ የምንችልባቸው መድረኮች ራሳቸው ሰፊ ሊሆኑ ይችላሉ። ስለዚህ ከዛ የተለየ ነገር ሊመጣ ይችላል። አሁን ያለው ስርዓት በጣም ብዙ ማህበረሰብ ተማሮበታል። ይሄ ሚካድ ሀቅ አይደለም። ብዙ ሰዎች ለውጥ ይፈልጋሉ። ለውጡ ግን የሚመጣው ለውጥ ምን አይነት ለውጥ እንደሚሆን ስለማያውቁ ደግሞ ይፈራሉ። ከዚህ የባሰስ ቢመጣ ደሞስ ለውጡ ሌላ ሀገር ቢያፈርስስ ብለው የሚፈሩ አሉ። አሁን ኢትዮጵያ ውስጥ ደግሞ ብዙ ለውጥ ለማምጣት የሚንቀሳቀሱ ኃይሎች አሉ። ፋኖ በአንድ በኩል አለ፣ ታጣቂዎች በኦሮሞ ሰራዊት አለ፣ በተለያየ አካባቢ አማጽያን አሉ፣ እንደገና ሰላማዊ ታጋዮች አሉ። በብዙ እንቅስቃሴ ከውጭም ከውስጥም የሚንቀሳቀሱ አሉ። ስለዚህ ለውጡ ምን አይነት ነው ለውጥ ነው መሆን ያለበት? ለውጡ እስከመጣ ይሄ ለውጥ ኢትዮጵያን የሚያስቀጥል አሁን ብሔር ብሔረሰብ በዛና በዚህ ተቧድኖ የሚጋደሉበት ሳይሆን ትክክለኛ ሀገራችንን ሊያድን የሚችል ለውጥ በምን መልኩ ነው መምጣት ያለበት? አዲስ ስርዓትን ላረገዘ ህብረተሰብ
አዋላጁ ኃይል ነው። የኢትዮጵያ ህዝብ አዲስ ስርዓትን አርግዟል። ማዋለድ ይፈልጋል። ለዛ ደግሞ ሰላማዊ የሚባል ነገር አለ። ሰላማዊ የሚባለው ነገር ለመስማት የማይፈልጉ ሰላማዊ የሚለውን ነገር ስሙን ፈልገው ግን ያ ሰላማዊ የሚባለው ነገር ራሱ ትግሉ ራሱ የሚታገሉ ሰዎች ራሳቸው እንዳይኖሩ ማድረግ የሚፈልግ ኃይል ነው ኢትዮጵያ ውስጥ ያለው። በወያኔም ጊዜ ቢሆን ሰላማዊ ሁኔታ ነው የምትታገለው። እኛ ደርግ በሩን ስለጠረቀመብን ነው። ደርግ ህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤትን አውጥቶ መኢሶን፣ ማለሪድ፣ ኢጫት፣ አብዮታዊ ሰደድ ሊግ ሲደራጁ ይሄ ሁሉ መንገድ ላይ ደረቱን ገልብጦ ገበሬውን ሄዶ ሲያስተምር፣ ሰራተኛውን ሄዶ ሲያስተምር ማን አባቱ ነው ወያኔን አትመጣም ብሎ የከለከለው? ስለዚህ ያን ነገር አድርጎ አሁን እኛ በር ሰጥተናል፣ በር ከፍተናል አሉ። ከከፈቱ በኋላ እንደገና ሄዶ በዚህ ሆቴል ላይ እኔ ይሰበሰባለሁና አባላቴና ደጋፊዎቹ በዚህ ሆቴል ላይ ይሄን ሆቴል ላይ ነገ ቢታከራይና ሆቴል ስብሰባ ቢደረግ ዘጋለሁ ይላል። ስለዚህ ብላ ሰጥቶ ስጋውን ይከለክላል። ምንም አይነት ነገር የማይሆን ነገር ነው። ዝም ብሎ ሲያጭበረብር 30 ዓመት የቆየበት ነገር ነው። ሰላማዊ የሚባል ትግል የለም። ስለዚህ አዋላጁ ኃይል ነው። ኃይልን ለማምጣት ግን ኃይሉ እንደ ወያኔ ሻዕቢያ እንደመጡበት አይነት በተደራጀ አንድ ጠንካራ ድርጅት ከላይ ሆኖ ጠመንጃውን ከመራ ነው። ፋኖ ትግል አለ በቃ ትግሉ አለ። ግን ትግሉ አንቻ አይራምድም። በምንም አይነት ነገር ብትይ ይሄን ነገር የሚሰሙ እንትኖቹ ሊያወግዙ ይችላሉ። በምኑ ነው የሚራመደው? ምን ጊዜም ቢሆን ድርጅት ነገር ነው። ጠመንጃውን ፖለቲካ ሲመራ ነው ድሉ የሚመጣው። ጠመንጃውን የሚመራ ፖለቲካ ኃይልና ሴንትራል ማዕከልና ሴንትራል ኮማንድ የለም። ዲፕሎማሲውን የሚሰራ ወታደራዊ እቅድን የሚያወጣ ይሄ ዛሬ በዚህ ጋር ሄዳል፣ ለዚህ ክፍለ ጦር ይሄኛው እርዳታ ይገባል፣ ይሄ ክፍለ ጦር በዚህ ጋር ደግሞ ሄዶ ይሄን ያጠቃል ማለት የሚችል ሴንትራል የሆነ እቅድ የሚያወጣ የለም። ጎጃም ለራሱ ያወጣል፣ ጎንደር ለራሱ ያወጣል፣ ሸዋ ለራሱ ያወጣል። ይሄ ነገር ላይ ድል ተገኘ ብሎ ደግሞ በእኛ ሚዲያ ወንድሞቻችን ሚዲያ ደግሞ ይራገባል። በቃ አለቀለት በቃ ተብሎ አያልቅም። እንዲህ አይነት ነገር ላይ ራሳችንም እንትን ማለት የለብንም። የተደራጀ ኃይል ሲሆን ነው። አዋላጁ ደግሞ ኃይል ነው በኢትዮጵያ። ምናልባት መናገር አለብኝ በዚህ ሐሳቤን አላካፍልኩም የሚሉት ሐሳብ ካለ እድል ስጥ። ሐሳቤ ተካቷል። ሐሳቤ ቢካተትም በአሁኑ ጊዜ መላው የኢትዮጵያ ህዝብን ለመምራት የኢትዮጵያ ህዝብን ሰቆቃና የኢትዮጵያ ህዝብን ችግር ቀለበት ለመስበር የሚችል ኃይል በሌለንበት ሁኔታ በስሜት ግን መስዋዕትነት በሌለበት ደግሞ ውጤቱን በመጠበቅ ያለን ኃይሎች ያለንበት ሁኔታ በመሆኑ ኢትዮጵያ ውስጥ አሁን ባለበት መከራና ችግሩን ለመቅረፍና የኢትዮጵያ ሰላምና ዴሞክራሲ በኢትዮጵያ ውስጥ እንዲመጣ በሚናደርጋቸው ኃይሎች መካከል የነበረው ሁኔታ በመንታ መንገድ ላይ የጠፋን ህፃን ነን። ወደኋላ ለመመለስም ወደፊት ለመቀጠልም አልቻልንም። አንድ ሁለተኛ ያኛውም ይጮሃል ይሄም ይጮሃል። እሱ እኔን ሰምቶኛል ብሎ ነው፣ ይሄኛውም ያ ሰምቶኛል ብሎ አንዱም ያንዱን አልሰማም። ስለዚህ ትክክለኛ በሆነ ሁኔታ የተነጋገርነው ነገር የምንወያየው ነገር አንዱ ለአንዱ ሰምቶ በምናደርገው ሁኔታ ላይ አይደለም። ይሄ በመሆኑ እያንዳንዳችን ቁጭ ብለን የጋራ ነገርና ችግር ካለ ያንን ችግር ቁጭ ብለን በእነ መረብ ላይ አየር ላይ የተደረገ ነገር መሬት ላይ ለምንድን ነው መውረድ የሚያቅተው? መሬት ላይ ድርጅት አምጥቶ ፍኖተ ካርታ ዘርግተን በዛ ፍኖተ ካርታ ላይ ተነጋግረን ይሄ ሁኔታ አንድ ግለሰብ ድርጅት ፍኖተ ካርታ አውጥቻለሁ፣ እሺ በዛ ፍኖተ ካርታ ላይ ለምንድን ነው ተነጋግረውበት ይሄ ድርጅታችን ነው ይሄን ዲክሌር አድርገናል፣ በዚህ ድርጅት መሰረት መላው የኢትዮጵያ ህዝብ ጥሪ እናደርጋለን፣ ተደራጅ፣ ደግፍ፣ በጸሎቴ በገንዘቤ በጉልበቴ ብሎ ዲክሌር አድርጎ ፍኖተ ካርታውን ዘርግቶ የደንቆሮ ውይይት ትተን ከመንገድ ላይ የጠፋን ህፃን ከመሆን አልፈን አንድ ላይ የምንመጣበት መንገድ የኢትዮጵያ ፖለቲካ ኃይሎች አምጥተው ተደራጅተን በድርጅታዊ ሁኔታ ጠንካራ ማዕከል ያለው ድርጅት ፈጥረን በዛ ድርጅት ሁኔታ ካልተመራና ካልሄድን በቀር ማንኛውም የምትፈጨው ዱቄት ቋቱ ላይ የለም፣ ዝም ብሎ ሲፈጭ ነው የምንውለው። ይሄ ሁኔታ መላው የኢትዮጵያ ፖለቲካ ኃይሎች ይሄን ድክመታችን አይተን ከዚህ ድክመት ወጥተን ከመሰባበር ወደ መተባበር መምጣት የምንችልበት መንገድ ቢኖር ጥሩ ነው የሚለው ሐሳብ ብቻ ነው። ስለሰጠኝ እድልና ጊዜ በጣም አመሰግናለሁ። አቶ ዘለቀ ጀብሮ እኔም ስለሰጡኝ ምላሽና ስለሰጡኝ መልካም የሆነ ምክርም ለማህበረሰባችን ተመክሮንም ስላካፈሉ ጊዜውንም ስለሰጡ በጣም አመሰግናለሁ።
አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቴ ፕሮግራማችን ነበረ። እንግዳችን አቶ ዘለቀ ጀብሮ እንግዲህ በወቅቱ በነበሩበት ባለፉበት በተማሩት ባነበቡት ያላቸውን ሀሳብ ወደ እናንተ ያካፈሉበትን መረጃ ነው ያቀረብነው። እንግዲህ በዚህ ላይ ምላሽ አለን፣ ጥያቄ አለን፣ አብረን ቁጭ ብለን መወያየት እንፈልጋለን፣ መከራከር እንፈልጋለን የሚል ካለ መድረኩን እንደምናመቻች በዚሁ ለማሳሰብ እንወዳለን። ያስተናግድኳችሁ መታሰቢያ ቅጸላ ነበርኩ። ሰላም ቆዩ።